እኛ በተለምዶ እኛ ሃይማኖት ላይ ያሉ ሰዎች እኔ እንጃ ምናልባት ለሃይማኖቱ ኔጌቲቭ ነገር እንዲኖረን አላቅም ለምን እንደዚህ እንደሚባል ግን ብዙ ማለት አሁን ከነገርከኝ ነገር ጋር የሚቃረኑ ብዙ ነገሮችን ይነግሩኝ ስለነበረ ጥያቄ ስለመለስክልኝ አመሰግናለሁ። ብዙ ጊዜ እንዳልወስድብህ አንድ የመጨረሻ ጥያቄ ያለኝ ከዛ በኋላ እሷን ከመለስክልኝ በኋላ እንትን ላለሁ ብዙ ጊዜ የምሰማው ነገር ነው። በእስልምና ሃይማኖት ለሴት ልጅ ያን ያህል ማለት የሚሰጣትን ክብር የእስልምና ሃይማኖት አይሰጣትም ይባላል እና እሱን ነገር እና አንድ ደግሞ መጨረሻ ላስቸግር የምፈልገው በደንብ ማወቅ ስለምፈልግ ላነብ የምችሏቸው መጽሐፎች ካሉ ሼር ብታደርግልኝ ደስ ይለኛል እና አመሰግናለሁ። እሺ እስልምና ለሴት ልጅ ያለው አመለካከት እንዴት ነው ወደሚለው እንምጣ። እስልምና ወላሂ ለአዚም ሴት ልጅን በጣም ነው ያከበራት። አስቡት፣ ሴት ልጅ ሕፃን ሆና ሳለች የገነት መንገድ ነች ብሎ አስተምሯል ኢስላም። ሴት ልጅ ወጣት ሆና ሳለች ባለትዳር ሆና የገነት መንገድ ነች ብሎ አስተምሯል። ሴት ልጅ አርጅታ ወይንም አሮጊት ሆናም የገነት መንገድ ነች ብሎ አስተምሯል። የሚገርማቸው እርሷን መንከባከብ ለእርሷ መልካም መዋልን ዋጋው ገነትን ያደረገው አምላክ አላህ ሱብሓነሁ ወተዓላ ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። መን ካነት ዒንደሁ ብንታኒ አው ኡኽታኒ አው ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀላህ ፊህነ አድኸለሁ ላሁ ልጀና አሉ። አስቡት፣ ሴት ልጆች ኑረውት እነርሱን ተንከባክቦ ያሳደገ አላህ ገነትን ያስገባዋል አሉ። እንዲህ የሚል ቃል አለ መጽሐፍ ቅዱስ ላይ? ሴት ልጁን ተንከባክቦ ያሳደገ ገነት አዘጋጅቶለታል አምላክ ላይ? የለም፣ የለም በፍጹም። የትኛውም መለኮታዊ መጽሐፍቶች ላይ ልታመጣ ትችላል። ሴት ልጁን ተንከባክቦ ያሳደገ የገነት ነው ተብሎ ተጽፏል በኢስላም። ምን ያክል ውድ ብትሆን ነው ዋጋዋ እርሷን መንከባከብ ገነት ያስባላት? ከአምላክ አላህ ሱብሓነሁ ወተዓላ ትልቅ ቦታ ስላላት ነው። ሴት ልጁን ተንከባክቦ ያሳደገ የገነት ነው። ነቢ ሰለላሁ ዐለይሂ ወሰለም ፋጢማ ብድዐቱ ሚኒ መን አርዳሃ ፈቀድ አርዳኒ ወመን አግደበሃ ፈቀድ አግደበኒ አሉ። ከሴት ልጆች መካከል አንዲትን ሴት አነሱና በዘመናቸው ልጃቸውን ሴት ልጅ የአብራኬ ክፋይ ነች፣ እርሷን ያስደሰተን ይናስደሰተ፣ እርሷን ያስከፋን ይናስከፋ ብለው ተናግረዋል። ነቢዩ ሰለላሁ ዐለይሂ ወሰለም እንደውችን ዓለም ተመለከቷት፣ እርሶ ምን ወደዱ ከዚህ ዓለም ተብለው ተጠየቁ። የዚህ ዓለም ውብ ነገር ሴት ልጅ ነች ብለውን የተናገሩት ታውቃላችሁ? ይሄ ቃለ ነቢ ሰለላሁ ዐለይሂ ወሰለም ሑቢበ ኢለየ ሚን ዱንያኩም ሃዚሂ አኒሳ፣ እንደውችን ዓለማችሁን ተመለከትኩላችሁ የዚህ ዓለም ውብ ነገር ግን ሴት ልጅ ነው ያየሁት ብለው ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲት ላይ ምን አሉ? ላ ተክረሁ ልበናት ፈኢነሁነ ልሙእኒሳቱ ልጋሊያት አሉ። አደራ ሴት ልጆችን አትጥሉ፣ ውደዷቸው፣ እነርሱ ውድ ፍጥረቶች ናቸውና አሉ። ጋሊያ ያ ጀማዓ፣ ጋሊያ ታውቃላችሁ? በጣም ውድ የሆነች ፍጥረት ማለት ነው። አረቦች ጋሊ ይላሉ፣ በቃ በጣም ውድ ነው ይሄ ነገር ይላሉ። ጋሊያ ብለው ነቢ ሰለላሁ ዐለይሂ ወሰለም ገለጿት፣ በጣም ውድ ነገር ማለት ነው። ይሄን ያሉበት ምክንያት ለምን እንደሆነ ታውቃላችሁ? ነቢዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሴት ልጅን በጣም ይጨቁኑ ነበር ሰዎች፣ በጣም ይጨቁናት ነበር። ሴት ልጅን መውለድ እንደ ነውር በሚታይበት ዘመን ነበር የተላኩት ነቢ ሰለላሁ ዐለይሂ ወሰለም። አላህ በቁርአን ላይ ሲናገር ምን ይላል? ወኢዛ ቡሽረ አሐዱሁም ቢልኡንሳ ظለ ወጅሁሁ ሙስወደን ወሁወ ከዚም የተዋራ ሚነል ቀውሚ ሚን ሱኢ ማ ቡሽረ ቢህ አዩምሲኩሁ ዐላ ሁኒን አም የዱሱሁ ፊ ቱራቢ አላ ሳአ ማ የሕኩሙን ይላል። አንድ ሰው ሴት ልጅን በወለደ ጊዜ በነቢ ሰለላሁ ዐለይሂ ወሰለም በተላኩበት ዘመን እሳቸው ሊላኩ ሲሉ ወኢዛ ቡሽረ አሐዱሁም ቢልኡንሳ አለ አላህ፣ አንዳቸውም ሴት ልጅን በተበሰረ ጊዜ ወይም በተወለደችለት ጊዜ ለማለት ነው። ظለ ወጅሁሁ ሙስወደን ወሁወ ከዚም፣ እርሱ የተቆጨ ሆኖ በቃ ያዘነ ሆኖ ፊቱ ይከስማል አለ። በቃ የወለድከው ሴት ልጅ ነው ሲባል ጊዜ ልክ ትልቅ አደጋ እንደደረሰበት ፊቱ ይጠቁራል አለ አላህ። ከዚያስ የተዋራ ሚነል ቀውም አለ፣ ከጓደኞቹ ከህዝቦቹም ይደበቃል፣ ይሸሸጋል። ይሄ ሰው ሴትን ወልዷል ተብሎ እንደ ነውር ስለሚታይ በዚያ ዘመን ሚን ሱኢ ማ ቡሽረ ቢህ፣ ከተበሰረው ክፉ ነገር ብለው ከሚያስበው ነገር በቃ ሰዎች የሴት ልጅ አባት እንዳይሉት ይደበቅ ነበር ከሰዎች። ሴት ልጅ ከወለደ አንድ ሰው ሁለት ምርጫም ነበረው አለ አላህ ሲገልጻቸው፣ አዩምሲኩሁ ዐላ ሁኒን አም የዱሱሁ ፊ ቱራብ፣ ወይ ተቀብዬ በቃ ይሄን ነገር
ውርደቴን ተከናንቤ መኖር ወይንም ደግሞ ይሄን ውርደቴን አልሸከም ካልኩኝ ከነ ህይወቷ መቅበርና የሴት ልጅ አባት አለመባል። ሁለት ምርጫ ነበር ያላቸው እነዚህ ሰዎች ለራሳቸው ያስቀመጡት። አላህ ይህን ምርጫቸውን በሴት ልጅ ላይ ያደረጉትን ከባድ ዘግናኝ ፍርድ ምን ብሎ ገለጸው? አላ አዋጅ አላላ ሳአማ ያሕኩሙን፣ በሴቶች ላይ የፈረዱት አስቀያሚ ፍርዳቸው ምንኛ የከፋ ሆነ ብሎ ገለጸው። አላህ ወገዘባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ምን አሏቸው? ላ ተክረሁል በናት አሏቸው። በዚህ ጊዜ ቁመው አደራ ሴት ልጆችን በመውለዳቸው ምክንያት አትከፉ፣ አትጥሏቸው አሉ። ፈኢነሁነ ልሙእኒሳቱ ልጋሊያት፣ እነርሱ ጭርታን አውጪዎችና ውዶች ናቸውና አሉ። ጭርታ አውጪ ማለትን ማለት ነው። አይታቸው ከሆነ ወላጅ ልክ ስራ ሰርቶ ሲገባባት ወደ ቤት ሴት ልጁን ሲያይ ጊዜ ጭርታ ሁሉ ይወገድለታል። ቸዋል ጭርታ ሁሉ ይወገዳል። አባዬ ብላ ጥምጥም ትልበታለች። ያ የነበረው ድካም፣ ድብርት፣ ሁሉ ነገር እንዳለ ይጠፋለታል። ወንድ ልጅስ? ወንድ ልጅ ይህንን አልተሰጠም። የሚገርማቸው አይታችሁ ከሆነ በአብዛኛው ወንድ ልጅ ወይ አባዬ ጀላት ግዛልኝ፣ ለአባዬ ብስኩት ግዛልኝ በማልቀስ ነው የሚታወቀው። ሴት ልጅ እንደዛ አይደለችም። ነቢዩ ሰለላሁ ዐለይሂ ወሰለም በጣም በርካታ ቃላቶችን ተናግረዋል ሴቶችን አስመልክቶ። ማንኛውም ይሄን ይመስላል።